ይበቃሻል። አንገትሽን ወጥቼ ነው ከዚህ ማስወጣት ነው። አሬል ተገባን ታዲያሳ ጥሩ አይደለም ይባል። ለኔ ለእናቷ ብለህ ልትረዳት አትሞክርም? እንዴት ትጨክንባታለህ ልጄ ላይ? እባክሽ ማሚቴ፣ አሹ ምን የሚያደርገው ነገር የለም። ለምን ያሰሚኝም? ይበቃሻል። እየሰማሽው አይደለ? ለምንድን ነው ላሹ የምትዋሽለት? እሱ አምኖ አይደለ? ይቅርታ ምንድን ነው? አትደንግጡ። ፍቅር ናት የምትሆኑ። ለምን እትዬ እየቀጧት ነው። ደግሞ ምን አጥታ? ዋሽታ ነው። ቆይ መቼ ነው የምትሻሻለው? ሁሌ ማንም የለኝም። እንዴት እንደዛ ታስቢያለሽ? አቤ አለ፣ አደይ አለች፣ ካስፈለገ ደግሞ ዳይመንድ አለ አይደል? ለምን ብቸኝነት ነው እንዴ? አቤ ደግሞ ሄለንን እያወቃት ኩርፊያ ሀገር እንደሚያስለቀቅ እያወቅ እኔ እንደዚህ ትሆናለች ብዬ መች አሰብኩኝ? ማወቅም አለብህ። አየህ፣ የሚያስደስታትን የሚያሳዝናትን ነገር ለይተህ ማወቃል። ራስሽ ከሆነሽ የመረጥሽው። በቃ እኔ ልሂድ፣ ወደ ቤት ልግባ። እና ትንሽ መንገድ ልሸኝሻ? አይ ቅርብ ነው፣ ከዚህ በኋላ እሄዳለሁ። አንተ አትቸገር። አላስቸገርሽኝም አደይ፣ እኔ በጣም ደስተኛ ነኝ። እንዴት ደስተኛ አትሆንም ዶክተር? የእህቷን ባል በማፍቀር የምትሰቃየው ብርሃን ዛሬ ላይ ቁርጧን አውቃለች። ከአጎቷ ነበረ ዜናውን የሰማችው። አደይ ልታገባ ነው ወይ በማለት አጎቷን ብትጠይቀውም አዎ ሲላት እጅግ በጣም ደስተኛ ብትሆንም ነገር ግን በስተ መጨረሻ የምታገባው ከዳይመንድ ጋር የመጣውን ልጅ ነው በማለት ሲነግራት እጅግ ነበር የደነገጠችው። እንዴት ሊሆናል? ዴቪድ ነው የምታገባው በማለት ደንግጣ ነበረ። ምን ነው ደነገጥሽ? የሰማሽበት ነገር አለ እንዴ በማለትም አጎቷ ጠይቋት ነበረ። አሹ ከስራ እንዳይባረር ሮማንና እንዲሁም ደግሞ ሩታ ፍቅርን ካላሳመንሽው እንገልሻለን እያሉ እየደበደቧት ይገኛሉ። አሹም እባክሽ በማዬ እምልልሻለሁ፣ ይኸው እኔ ፍቅርን አላገኘኋትም አላየኋትም እንዳታስቢ ብዬ ነው አግኝቻት ነበር ያልኩሽ በማለት በእንባ እየተናነቀ ይቅርታ ጠይቋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ነባሮች ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ አደይ ድራማ 169ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። እንግዲህ ፍቅር በባለፈው የቤዛ ወንድም ወስዷት ነበረ። በዛ ምክንያት ደግሞ አግኝቻት ነበር፣ ነገር ግን አትከተለኝ ብላ ሄደች በማለት አሹ ለእትዬ ተናግሮ ነበረ። እትዬም ያንን ውሸት አሁን ላይ ፍቅር አውቆ ነው እያየኝ ነው የነሱ ተባባሪ ነበረ በማለት ብትናገርም አሹ ግን በእንባ እየተናነቀ በምዬ እምልልሻለሁ እኔ አላገኘኋትም ፍቅርን፣ ነገር ግን አሹ ዳይመንድ ራሱ መንገድ ላይ አግኝቸው ነበር ስመጣ እሱን ራሱ መጠየቅ ትችያለሽ በማለት አሹ እትዬን ይነግራታል። እሷን ፍቅርን በመጥራት እውነት ነው የሚነግረኝ ወይንስ አግኝተሻል አላገኘሽውም አሁን ተናገሪ ብላት አግኝቼዋለሁኝ አድነኝ እያልኩት እየጎተቱ ሲወስዱኝ ዝም ነው ያላቸው፣ እንደውም የነሱ ተባባሪ ነው በማለት እንግዲህ ፍቅር ትናገራለች። አሹ ግን በእናቱ ስለማለ በእናቱ ከማለ አይዋሽም ስለምትል እትዬ አሁን ሂጂ አንቺ ወደ ቤት ግቢ በማለት እሷን በማባረር አሹን ለማዝናናት ሞክረዋል። በቃ ይቅርታ አድርጌልሃለሁ የኔ ልጅ ናት ጥፋተኛዋ በማለት ወደ ፍቅር ሄዷል። ሮማንና ሩታም እንግዲህ ለምንድነው አሹ እንዲባረር እየፈለግሽው? ሂጂ አሁን ውሸቴን ነው ብለሽ ተናገሪ እውነቱን በማለት እያፋጠጧት ነበረ። ሩታም ብስጭቷን መቆጣጠር አልቻለችም። ልጄን ያጣሁት ባንቺ ነው፣ ብዙ ነገር አድርገሽኛል፣ ስለዚህ ከክፋትሽ ብትማሪ ይሻልሻል፣ በቃሽ፣ በሰው ላይ የሚያክል ክፋት የምትሰሪው ምንድነሽ አንቺ እያለች እንግዲህ ትገኛለች። አንቺ ለሰራተኛ ተደረበሽ ነው እንዲህ የምትይኝ በማለት እንግዲህ እንደውም ከዚህ ቤት ንቅር ብላችሁ እንድትወጡ ነው የምፈልገው በማለት ፍቅር ተናግራ ወደ መኝታ ቤቷ ትሄዳለች። እዛም እንደሄደች እንግዲህ እናቷ ልታናግራት ሞክራ ነበረ። ምንድነው ቆይ አንቺ የምትፈልጊው? መቼ ነው ከስህተትሽ የምትማሪው? በማለት ፍቅርን ትጠይቃታለች። እማዬ ይቅርታ በማለት ይቅርታ ጠይቃ ነበረ። ነገር ግን አንቺን እኮ እኔ ያላባት ነው ተሰቃይቼ ያሳደግኩሽ፣ ግን ለዚህ ታዲያ ውለታዬ ይሄ ነው የሚገባኝ? እስከ መቼ ድረስ ነው እንደዚህ የምትቀጥይው? አሁን ላይ እውነቱን ማትናገሪ ከሆነ ከዚህ ቤት አትወጭም፣ ስልኩን አንቺ በማለት ቤት ተዘግቶባት ተቀምጣለች። በዛም ዶክተር ጋር እንግዲህ ተቀጥራለች። በዛ መሀል ዳይመንድ ሄዶ አንቺ ደግሞ እዚህ ምን ትሰሪያለሽ ብላት ተቀጥሬ ነው አሁን የሚያምህን ንገረኝ ብትለውም እሱ ግን በአንቺማ እንደዛ አልጣልም፣ አንቺ አስመሳይ የገባሽበት ማንነት የሆነ ነገር አለ እዚህ ቤት በማለት እንግዲህ እያስፈራራት ባለበት ሰዓት ነበር ዶክተሩ የመጣበት። ምንድነው ችግር አለ ወይ ቢለውም አዎ ዶክተር ይቺ ቤዛ ማለት ክፉ አንዱ
የምድር ክፉ ናት በማለት ስለ ቤዛ ይነግረዋል። አንዳንድ ነገር ያ ያለፈ ታሪኳ ነው፣ አሁን ላይ ልትስተካከል ትችላለች። ስለዚህ ባለፈ ነገር ሰውን መመልከት ጥሩ አይደለም በማለት ይነግረዋል። የቤዛም ወንድም ወደነ አበበ ቤት ሄዶ ነበረ። ማለትም ወደ ቤቱ ወደ ተከራዩት ቤት ማለት ነው። እንደ ሄደም እንግዲህ ያገኛት ሄለንን ነበረ። ሄለንንም ነይ ቁጭ በይ እስቲ የኔ ቆንጆ እያለ ለማማለል ሲሞክር አበበ ይመጣል። ምን እያደረክ ነው እዚህ? ለምን የምትመላለሱት? አንድ ያከራያቸውን እኮ በማለት እንግዲህ አበበ ኮስተር ብሎ እየተናገረ ነው የሚገኘው። ነገር ግን ሄለን እንደዚህማ መናገር የለብህም ምን አደረገ በማለት ያው የገጠር ሰው በብዛት እንዲህ ያለ ሙድ ስለማይገባል ፊት ለፊት አፋጥቶታል ጠየቀን ወይም ደግሞ በብዛት እንደዚህ አይነት ነገሮችን ቶሎ አንረዳም። እና አሁንም ሄለን ያ ነገር ነው እያሳየች ያለችው። አንድ ሰው እስካላጠፋ ድረስ ፊት ለፊት ስታጠፋ ካላየችው ምን ችግር አለ አሁን ማረፍ አለብኝ በማለት ጭራሽ ወደ ውስጥ ነበር የገባችው በዚህ ነገር አኩርፋ ማለት ነው። እና ዴቭ ሊጋቡ እንደሆነ የሰማችውም እንግዲህ የአደይ እህት ወደ እናቷ በመሄድ ስቅስቅ ብላ ነበረ እግሯ ላይ ተደፍታ እማዬ ይቅርታ በማለት ያለቀሰችው። አደይና ዴቭ እንግዲህ ብዙ ጊዜያትን ካሳለፉ በኋላ ያው ሊለያዩ መንገድ ላይ ይደርሳሉ። በዛም በሚሄዱበት ሰዓት ዳይመንድን ያገኙታል። ዳይመንድም እንደናንተ ነው እንጂ ፍቅር ከሆነ ይቀር እንደምን ተጋብታችሁ እኔንም አጎታት አታደርጉኝም ሰርግ ስለምን አታበሉኝም እያለ ይነግረዋል። ይሄ ደግሞ ሀሳቡ የዴቭ ስለነበረ እባክህ አልሰማም ብላለች፣ እስኪ ንገራት እያራዘመችብኝ ነው በማለት ይነግረዋል። ካልጠፍ ምን እንዳንዴ በዛ ምን ያሯርጥሻል እያላትም ይገኛል። አደይም እንግዲህ የለሊ ሕክምና ስላለባት ወደ ዶክተሩ ጋር ሄዳ ነበረ። ነገር ግን ለሊ ከዛ በፊት ሄዳ ታክማ ወደ ቤት ስለተመለሰች እንዲሁም ደግሞ ዶክተሩም ሰላም ለህፃኖቹ አንዳንድ ነገሮች ነግሯት ፈቃደኛ ነበረች። ለሊ ራሱ በሄደችም ሰዓት እንግዲህ ዶክተሩ ወደ አንድ ጓደኛው ጋር ደውሎ ስለ አደይ እያወራ ነበረ። አደይ እያለ በሚነግረው ሰዓት እንግዲህ እየሳቀበት ነበር። ለምን ትስቃለህ እያለውም እያወራው ባለበት ሰዓት አደይ ትመጣለች። አደይም በመጣች ሰዓት እንግዲህ አደይ በማለት በቃ ደውላለሁ ማለት ስልኩን ዘግቶ አደይን እያወራታል። ምን ነው በሰላም ነው የመጣሽው በማለት ይጠይቃታል። ለሊ መታ ነበር እንዲህ ብላ ትነግረዋለች። አዎ መታ ሄደች ይላታል። አይ እኔ እኮ ካልመጣሽ ብዬ እዚሁ ተጠባብቃልን ይሄን ነበረ። እንደዛ ከሆነ እሺ በቃ አመሰግናለሁ በማለት ተነስታ ልትሄድ ስትል ለምንድን ነው እማትጎበኛቸው ልጆቹን በማለት ይጠይቃታል። እሷም እሺ በማለት እንግዲህ ደግሞ አንዳንድ ነገሮችን ጠይቋት ነበረ። ምንድነው የሚያስደስትሽ? እንዴት ነው የምትኖሩ? በማለት ጠይቋት ነበረ። እኔ የሚያስደስተኝ በዙሪያ ያሉ ቤተሰቦቼ፣ እናት አባቴ፣ እንዲሁም ጓደኞቼ በሙሉ ደስተኛ ሆነው እንደማየት የምደሰተው ነገር የለም በማለት ትነግረዋለች። ዋው በጣም ደስ ይላል። ነገር ግን እኮ ለቤተሰቦችሽ ደግሞ አንቺ አንቺ ነሽ እነሱ እዛ ናቸው እንዴት ነው በማለት አንዳንድ ነገሮችን ጠይቋት ነበረ። እሷም ያም ሆነ ይህ ግን የእነሱን ደስታ ነው የምፈልገው በማለት እሺ በቃ እኔ አሁን ላስጎብኝሽ በማለት ጋውኑን አስቀምጦ ለጉብኝት ወጥተዋል። የቤዛም ወንድም በድጋሚ ወደ እነ ፍቅር ቤት መጥቶ ነበረ። አሹን ጥራልኝ ፍቅርን በማለት ቢጠይቀውም ነገር ግን አሹ ዱላ አንስቶ ነበረ ከዚህ ሂድ በማለት እያባረረው። እባክህ ተረጋጋ እያለችው ብትገኝም ሮማን እሱ ግን እገለዋለሁ ከዚህ ካልሄደ ሂድ ከዚህ በማለት እንግዲህ ከዛ እንዲሄድ አድርጎታል። ሄለንም እንግዲህ በአበበ ቁጣ ከቤት ወጣ መንገድ ላይ ቁጭ ብላ ነበረ። በዛ ሰዓት ዴቭ ያገኛታል። ዴቭም ምን ሆነሽ ነው እዚህ የተቀመጥሽው? ነይ እንሂድ ሮማን ጋር ወይም ደግሞ ለሊ ጋር ነይ ልውሰድሽ እና አደይ ጋር በማለት ቢላትም እሷ ግን የትም መሄድ አልፈልግም እዚሁ መቀመጥ ነው የምፈልገው በማለት ይነግራታል። እንዲሁም ደግሞ ለምንድን ነው በምን ተጣልታችሁ ነው? ለምን ተስማምታችሁ ተነጋግራችሁ ነገሩን አትፈቱ? ነይ ልውሰድሽ ቢላትም እኔ በጣም እየወደድኩት እያፈቀርኩት እሱም ብዬ ቅን ቤተሰቤን ጥዬ መጥቼ እሱ ግን እንደዚህ በትንሽ ነገር ሲጠረጥረኝ ተናደድኩኝ በማለት ወይ በዛ ነው ማለት ነው እንደዚህ የሆናችሁት በቃ ያጋጥማል በማለት እንግዲህ የመከራት ይገኛል። እንዲሁም ደግሞ አበበ የት ተሆነ ያለ ናሹን ጋር እንዲሁም ደግሞ መንገዱን እየፈለጋት ይገኛል። አደይም ከዶክተር ጋር ከጎበኘች በኋላ በጣም ጠንካራ ሰው ነህ፣ በጣም የሚያስደስት ስራ ነው የምትሰራው እና በጣም ጎበዝ ነህ፣ በርታ፣ በጣም ማደንቅ ሰው ነህ በማለት እንግዲህ በደስታ እንደጎበኘችና ደስ እንዳላት ትነግረዋለች። ልሸኝሽ ቢላትም አይ እኔ እሄዳለሁ ቅርብ ስለሆነ በማለት ቻው ብላው ተለይተዋለች።
ዴቭም እንግዲህ ሄለንን እያጽናናት ነበረ። እንግዲህ አይዞሽ ይህ ነገር ያጋጥማል፣ በፍቅር ውስጥ ደግሞ ብዙ ነገር አለ እያለ ነስቲ ደገፍ ብሎ ትከሻው ላይ ደገፍ አድርጎ ነገሮችን ሲመክራት አበበ ይመጣል። አበበም ያው ስለሚያፈቅራት ነው የሚቀናባት። ምን ትሰሪያለሽ እዚህ? አንተስ ምን ትሰራለህ? በማለት ጥያቄ ጠይቋቸዋል። በቀጣይ ቪዲዮ ደግሞ ምን እንደሚመልሱ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ያላችሁበት ሰላማችሁ ብዛ። ሰላም ነገራችን ሰላም ነስባችሁ